ኤልያስ ትዝ ይላችኋል? አስተናብተኝ ባሪያን በሰላም አስተናብተው ምናምን የሚለው ምንድነው? አንደኛ ነገሥት ምዕራፍ 19 ላይ እኔ ከአባቶች አልበልጥምና ውሰደኝ ምናምን ሲል እግዚአብሔር ወስዳለሁም አልወስድህምም አይደለም ያለው፣ የሚበላው ምግብ ላከለት ነው የሚለው አለ። ረሃብ ነው እንደዚህ የሚያደርገው ብሎ ከዛስ በላ ይልና ጸለየ አይልም ተኛ ነው የሚለው ታውቃለህ። ግቡና ቡት አይደል ፓስተር? አዎ መልአክ ቴካዌ ይዞለት መጣ። መልአኩ ራሱ ተዘላለው በይዞ ኤልያስ መልአክ እኮ ነው ይዞለት መጣ። ቁጭ አድርጎ ብላ አለው በላ ይልና ቅድም እኮ እየጸለየ ነው። እኔ ከአብርሃም አልበልጥም፣ ከዳዊት አልበልጥም፣ ከሙሴ አልበልጥም። ሙሴን የሚያክል ሰው ምድረ በዳ ሞቶ፣ ኢያሱን የሚያክል ታላቅ ሰው ቀይ ባህርን ምናምን የከፈሉ ዮርዳኖስን ያቆሙ ኢያሪኮን ያሰመጡ 31 ነገስታት ያንበረከኩ ሰዎች ሞተው እኔው ምን ጉድ ነኝ እኔው የምቀበጠው ውሰደኝ ሲል የሚበላው በልቶ ተኛ። በደንብ ነው የበላው በደንብ። ከዛ ተኛ። ከዛ ከ4 ሰዓት በኋላ እንደገና ያው በ4 ሰዓት ውስጥ ስለሚፈጭ እሱን ደግሞ ግቡና ፈልጉ። ከዛ ምግብ ድጋሚ ይዞለት መጣ። ኤልያስ አቤት ተነስ አለው። ቁጭ ሲል ብላ። ከዛስ መንገዱ ሩቅ ነውና ተነስ ሄድ። በልቶ እንዳይተኛ ነው። ረሃብ አስቸጋሪ። ቁጥር 16 ምንድነው የሚለው? ከጥቂት ጊዜ በኋላ አታዩኝም፣ ይሁን እንጂ ከጥቂት ጊዜ በኋላ ደግሞ በእውነት እኔ እንኳን ዘንድሮ ኖርኩ፣ እንኳን ከነ ጴጥሮስ ጋር አልነበርኩ። እንዴ ሰው እንዴት አይስትም? እንደዚህ አይነት ነገር ፊት ለፊቱ ቆሞ እየተወራ መንፈስ ቅዱስ እኮ አልተሞሉም። በደረቁ እኮ ነው የሚላቸው፣ በደረቁ። እኛ እኮ መንፈስ ቅዱስ ተሞልተን ራሱ እኮ ሲያስጨንቅ በደረቁ። እኔ ግን እንደ ጴጥሮስ ግን እንትን ባይገባቸውም ዝም ብለው ቁጭ፣ ብዙ ቦታ አልገባቸውም ስለሚል ዝም ብለው ይሰሙታል። ታውቃለህ፣ ስለተመረጡ ወዴትም መሄድ አይቻልም አይደል? 5000 እኮ ጥርግ ብሎ ሄዱ። ከዛ 12ቱን እናንተስ አላቸው። ጌታ ኢየሱስ ደግሞ እኮ ርኅራኄ እኮ የለውም። እናንተስ ልትሄዱ ትወዳላችሁ ሲል ከአንተ ወደ ማን እንሄዳለን? ይኸውላችሁ ይኸው አልገባቸውም እኮ ነው የሚለው። ግን ምንድን ያለው ጴጥሮስ? ከአንተ ወደ ማን እንሄዳለን ብሎ ያልገባው ትምህርት አንተ ጋር የዘላለም ሕይወት ቃል ባይገባኝም ግን ይሄ ነገር የዘላለም ሕይወት ቃል አለ። ኧረ እኔ አልሄድም ሲል ጌታስ ምንድን ነው ያለው? እናንተን እኔ ሆነኝ የመረጥኳችሁ፣ እንደው ጠየቅኳችሁ እንጂ ምን መሄጃ አለ?